አይምሮውን አጥቷል። ቤተክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል። እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋት ዲያቆን። የሚቀድስስ ማን? ዲያቆን። ኢየሱስን ወዶ በኦርቶዶክስ እምነት ውስጥ መቆየት በጣም ከባድ ነው እና ኢየሱስ ካልክ መናፍቅ ነው ትባላለህ። ኢየሱስ የጴንጤ ነው ተብሎ ስለሚታሰብ ስለሚያስተምሯቸው ማለት እንደተለመደው እስከ ቪዲዮ ፍጻሜ እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንዲሁም ቪዲዮ ለብዙዎች እንዲደርስ ማድረግ ያለባችሁን ሁሉ አድርጉ። በቀጥታ ዛሬ ወደ ዘጋጀዋቸው ቪዲዮዎች እናልፋለን። ኢየሱስ ማን ነው? ኢየሱስ የሕያው እግዚአብሔር ልጅ ነው። በስጋ የተገለጠ አምላክ ነው። ጨለማ ያላሸነፈው ብርሃን ነው። እግዚአብሔር ልጄ ብሎ የገለጠው የእግዚአብሔር ልጅ ነው። በምስሉ እንደ ሰው ተገኝቶ ራሱን ቢያዋርድም የተከበረ አምላክ ነው። መላእክት በክብር የሚሰግዱለት ገና ክብሩን ከፊት የምናይ አብረነውም የምንከብር አብረነውም የምንኖር እኛን ከእርሱ ጋር ለማኖር ወደኛ ዓለም የመጣ የሕያው እግዚአብሔር ልጅ ነው። ስለዚህ ለኢየሱስ የተለየ ክብር ያስፈልጋል፣ የተለየ ምስጋና ያስፈልጋል፣ የተለየ ውዳሴ ያስፈልጋል። የተለየ ከኤልያስም ከሙሴም ከነቢያትም ከየትኞቹም ቅዱሳን የተለየ ክብር፣ ስግደት የሚገባው፣ አምልኮ የሚገባው፣ ውዳሴ የሚገባው የተለየ ክብር፣ የተለየ ስግደት። ይሄንን ሰምቶ አለመስገድ አይቻልም። ይሄንን ሰምቶ ጌታ አለማለት አይቻልም። ይሄንን ሰምቶ ይሄን አለማውራት አይቻልም። ይሄንን ሰምቶ ዝም ማለት አይቻልም። ክብር ለክርስቶስ ኢየሱስ ይሁን። መምህር አሴ እግዚአብሔር ጸጋውን ያብዛል። ጌታችን ኢየሱስ ክርስቶስ በአንደበት የማይገለጥ እሱ የነገስታት ንጉስ የሆነ በስጋ የተገለጠ አምላክ እንዳለው ሐዋርያው ቅዱስ ጳውሎስ በሮሜ 9:5 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም፣ ለተቀበሉት ግን በስሙም ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ ይሄኛው ሕያው አምላክ ለዘላለም የሚኖር አልፋና ኦሜጋ ሞቼም ነበርኩ አሁን ሕያው ነኝ እመጣለሁ ደግሞም ለፍርድ እመጣለሁ ያለ ጌታ ኢየሱስ ክርስቶስ የተናቀ ደካማ ቢመስልም አመጣጡ የሚል መዝሙር አለ አይደል? በጣም ደካማ አደረግነው እኛ በእግዚአብሔር እንደተቀጸፈም ቆጠር ነው ይላል ትንቢተ ኢሳይያስ 53። እሱ ግን ስለ በደላችንን ደቀቀ ስለ መተላለፋችንም ቆሰለ ይላል። ክብር ለስም አጠራሩ ይሁን። የሁላችንን በደልና ኃጢአት በሱ ላይ አኖረው። ስለዚህ የመስዋዕቱ በግ ኢየሱስ ክርስቶስ የዓለምን ኃጢአት የሚያስወግድ እርሱ ነው። ክብር ለስም አጠራሩ ይሁን። አሁንም ጸሎቴ ለኦርቶዶክስ ቤተክርስቲያን፣ ለተለያዩ ተቋማት ከክርስቶስ ኢየሱስ መንገድ ለሳቱ መመለጥ ማምለጥ ይሁን ማለት እወዳለሁ። እስኪ የዚህኛውን ዲያቆን ደግሞ በጣም የሚያስቅ ነገር እንመለከታለን አብረን። አብዛኛው ሰው ስዕሉን የት ነው የሚያስቀምጠው? መኝታ ቤቱ። በጣም ነውር ነው። መኝታ ቤቱ እጅግ ነውር ነው። ስዕሉን ብልግና አይሆንም ማለት አንድ ሰው አነሰም በዛም ተግባረ ስጋ ባልና ሚስት ሌላ ተግባር በሚፈጽሙበት ምንም እንኳን እግዚአብሔር የፈቀደው ነገር ቢሆንም እንኳን ቅዱሳት ስዕላት መኝታ ቤት ውስጥ አይቀመጡም። ይሄ ስዕል አድኖን ማቃለል ነው። ደግሞ ቅዱሳት ስዕላት ሲቀመጡ በምስማር አትምቷቸው። በምስማር ስዕሉን አትምቷቸው። አካለ ክርስቶስ እኮ ይሰማቸዋል። አካለ ቅዱሳን እኮ ነው። ያዝኑብናል በእውነቱ። ደግሞ እኮ ፊቱ የሚያረጋው ነገር እናንተ ዲያቆን አድርጎ የክህነትን ባለቤት ያደረጋችሁ ሰው ያስቀኛል፣ ይገርመኛል። ስንት እግዚአብሔር ልጅ ኢየሱስ ክርስቶስን የሚገልጡ መምህራን በዛ ቤት ተባረሩና ተወግደው በእናንተ ፈንታ እናንተን የቀራችሁትን ቃርሚያዎች ሳይ በጣም እደነቃለሁ። ክርስቶስን በግልጥ ሲሰብኩ እንደነ ትዝታው አይነት ተወግሮ ተባረዋል ማለት ነው። የእናንተ አይነት ደግሞ እንደ ሊቃውንት እየተባለ እለት እለት ሹመት በሹመት እየተደረገ ይቀጥላል ማለት ነው። ሲጀመር ስዕሉ ያያል እንዴ? ስዕሉ መኝታ ቤት ቢደረግ ባልና ሚስት የሚያረጉትን ያህል ማለት ነው። ትርጉሙ እንደዛ ነው ወይስ ጆሮ አለው ወይ የሚሰማበት ነው? የእናንተ ነገር በጣም ነው የሚያስቀኝ። እለት እለት አዳዲስ ተረቶች እየመጡ ነው። እስኪ ደግሞ የቲክቶክ ወዶስቡ ፓትሪያርክ አክሊል ምን እንደሚለን ከዚህ ጋር በተያያዘ እንስማ። ወደ ስዕላት መጸለይ ምናምን ይሄ መጽሐፍ ቅዱሳዊ ነው? ወደ ስዕላት መጸለይ መጽሐፍ ቅዱሳዊ ነው ብዬ አላምንም። ወደ ስዕላት መጸለይ ጸሎት ወደ እግዚአብሔር ነው። ጸሎት ወደ እግዚአብሔር ነው። ከዛ ውጪ ግን ምንድነው ሕያዋን የሚሆኑ ምንም እንኳን በስጋ ከኛ ቢለዩም ቅዱሳን ሕያዋን ናቸውና እነሱን ልንለምን እንችላለን። ስለዚህ ምንድነው ጸሎት ብለን ቃሉን ልንገልጸው እንችላለን። ያው የቃላት ምስስል አለው። ወደ እነሱ ልንጸልይ እንችላለን። ወደ ስዕል ግን የሚባል ግን የለም። ወደ ስዕል የሚባል ጸሎት እኔ በቤተክርስቲያን ታሪክ ውስጥም በቤተ ክርስቲያን ውስጥም እንደዚህ አይነት ነገር እኔ ሰምቼ አላውቅም። ወደ ስዕል አይደለም የሚጸልየው። ምንድነው በስዕላቱ ያሉበት ስፍራ ላይ ሆነን እንጸልያለን እንላለን። አዎ በስዕላቱ ፊት ቆመን ልንጸልይ እንችላለን። የምንጸልየው ግን ወደ ስዕል አይደለም።
ግን ታምረ ማርያሙ ምን ይላል ነው? አንተ የፓትሪያርኩ የቲክቶኮዶስ ፓትሪያርክ የሆንከው እንደዚህ ስትለን፣ የቤተ ክርስቲያኒቱ ግን ትልቁ መጽሐፍ ታምረ ማርያም የሚባለው ከሰኞ እስከ እሑድ የሚነበው ምን ይላል? በስዕሏ ፊት ያልሰገደ ስም አጠራሩ ማይታወቅ ከቆመበት ቦታ ይጥፋ ይላል። እንደዚህ ብሎ ይረግማን ማለት ነው። ምእመናኑ ምን ማለት ነው? በስዕሏ ፊት ሲል በስዕሏ ፊት ስገድ ያለው ማን? የትኛው ሐዋርያ ነው? የሐዋርያት ቅብብሎሽ ያላት ቤተክርስቲያን አይደለች እንዴ? ቤተክርስቲያናችሁ የቱ ጋ ነው? ሐዋርያ ቅዱስ ጳውሎስ ነው ያላችሁ? ጴጥሮስ ነው? እስጢፋኖስ ነው? በርጠሎሜዎስ ነው? ማን ነው ያላችሁ? እስኪ ማቴዎስ ነው? ሉቃስ ነው? ስገዱ ያላችሁ ወደዛ። በስዕል ፊትስ ምንድነው የምትሰግደው? በምስል ፊት ምንድነው የምትሰግደው? ማንኛውም ስዕል እኮ ስዕል ነው በቃ። ምንም ይደላ እናንተ ቅዱሳት ስዕላት ብላችሁ የምታወጧቸው አሉ። ጭራሽ ስዕል አድኖ የሚያድን ስዕል አድርጋችሁ የምታቆርቧቸው እነዛ በምን አቅማቸው ነው እናንተን? እግዚአብሔር ልጅ ኢየሱስ ክርስቶስ እኔ በምጠሩበት ቦታ እኔ ይገኛለሁ በዛ አገኛለሁ ያለ አምላክ እያለ ለምን ነው በስዕል ለስዕል የምሰግደው? በስዕል ፊት የምጮው ለማይሰማ ጆሮ ለሌለው ኦኬ ሴንስ ስለሌለው ኦርጋን ለሌለው ለምን ነው የምጸልየው ነው? የትኛው ሐዋርያ ነው ጸልይ ያለኝ? እንደዛ ነው መጽሐፍ ቅዱስ ይሄንን ይላል ነው። አባቶቼን አላስተማሩም። ሐዋርያቱ እንደዚህ አይነት ትምህርት አልሰጡም በየትኛውም ዘመንና በየትኛውም ጊዜ። ይሄ የእናንተ የራሳችሁ ተረት ነው። እለት እለት ትውልዱን በተረት እየሞላችሁ ከስር የሚማሩትን በተረት እየሞላችሁ አሁንማ ጭራሽ አባቶች መጽሐፍ ቅዱስ ትተው አባቶች ያለ ማለት ጀምረዋልና በጣም ያሳዝናል። ፍጻሜ ወዴት እንደሆነ በተለይ አንተ ሰው ኤልማስ እየሆንክ የእግዚአብሔርን መንገድ እየዘጋ ሚድኑትንም እያጠፋ እንዳይመጡ እየተገዳደርክ ነው ያለው። ጌታ መድኃኔዓለም ይቅር ይበል። በቃ ኢየሱስን ወዶ በኦርቶዶክስ እምነት ውስጥ መቆየት በጣም ከባድ ነው። ምክንያቱም ስንዘምር እንኳን እኔ ስለ ኢየሱስ በጣም እንዲዘመር ነው የምፈልገው እና በሰንበት ትምህርት ስላገለገልኩ ማለት ነው። በጣም እንግዲህ የሚዘመረው የቅዱሳን የሌላ ነገር ስለሚዘመር የኢየሱስን ስም እዛ ውስጥ ሆኖ መስማት በጣም ከባድ ነው። ከስንት ጊዜ አንድ እሱም ምናልባት መጽሐፍ ቅዱስ ሲያነቡ ምናምን ስለሆነ ኢየሱስን ወዶ እዛ ውስጥ መቆየት በጣም ከባድ ነው እና በዚህ ሰዓት መጽሐፍ ቅዱሱን መቀየሩን ስመለከት፣ ሌላ ተቃራኒ ነገሮችን ስመለከት እኔ የህይወት መንገድ በቃ መፈለግ ጀመርኩ። በዚህ ሰዓት ማን ነው የእግዚአብሔር ልጆች እና ማን ናቸው ብዬ ራሴን መጠየቅ ጀመርኩ። አሁን መጽሐፍ ቅዱስ እያነበብክ? አሁን መጽሐፍ ቅዱስ እያነበብኩ። ስለዚህ መልእክት መጽሐፍ ቅዱስ አንብቡ ነው። ስለዚህ መልእክቴ መጽሐፍ ቅዱስ አንብቡ ነውና እቺን ልጨርስላችሁ የምናገራት ሐሳብ ስላለችኝ ነው። እና በዚህ ሰዓት የእግዚአብሔር ልጆች እነማን ናቸው ብዬ አሰብኩ። ከዛ መጽሐፍ ቅዱስ ሳነብ መጽሐፍ ቅዱስ ላይ ዮሐንስ እንደዚሁ ክርስቶስ ጋር ደቀ መዛሙርቱን ልኮ ነበር። ምን ብሎ ላከ? አንተ ወደ ምድር ይመጣል ብለን የምንጠብቀው መሲህ አንተ ነህን ወይስ ሌላ እንጠብቅ ብሎ ሲልክ እነሱ ደግሞ ያው ክርስቶስ ደግሞ ምን አላቸው? ያያችሁትን ሄዳችሁ ንገሩ፣ ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ጎባጦች ይቀናሉ፣ ለደሆች ወንጌል ይሰበካል፣ ሙታን ይነሳሉ ብሎ ነገረው። ይሄንን ያያችሁትን ሂዱና ንገሩ እና እኔም እቺን መሰረት አደረኩና በዚህ ሰዓት እስቲ ብዬ ስመለከት ለደሆች ወንጌል ይሰበካል የት እዚህ እና እቺን ነገር ሳይ በቃ በየገበያው በየአደባባዩ ለደሆች ወንጌል እየተሰበከ ሲያይ የሚሰብኩት እነማን ናቸው ስል ይኸውና ዮናታን በቃ እናንተ የመሰሉት ሰዎች ሲሰብኩ ተመለከትኩና በቃ እነኚህ ሰዎች የእግዚአብሔር ሰዎች ናቸው። በዚህ ሰዓት ለደሆች ወንጌል እየሰበኩ ያሉት እነሱ ናቸው። በዛ ላይ ደግሞ እንደዛው ደግሞ ብዙ ምልክቶችን የሚያደርጉት በጣም በቃ ክርስቶስን ብቻ በማመን እንድናለን ብለው የሚያምኑት ህብረት እነሱ ናቸው። ስለዛ እኔም ደግሞ በቃ ከነሱ ጋር አንድ መሆን መቀላቀል ወደ እነሱ መቀላቀል አለብኝ ብዬ እግዚአብሔርን ለመንኩ። እግዚአብሔርም መንገዴን አመቻቸልኝ፣ ከናንተ ጋርም አንድ አደረገኝ። እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። ክብር ለክርስቶስ ኢየሱስ ይሁን። ስለዚህ ወንድም በጣም እግዚአብሔርን አመሰግናለሁ። በተለይ ወንድም ዮናታን አክሊሉ ስለሚሰራው ትልቅ ታምር፣ ትልቅ ስራ እግዚአብሔር ስሙ ይባረክ፣ የጌታችን ኢየሱስ ስም ይባረክ። እጅግ በጣም የተወደደ ነው እንደዚህ አይነት ድንቅ ነገሮችን መስማት እና ይህንንም የሚቃወሙ ኤልማሶች አሉ በተለያዩ መንገድ። እግዚአብሔር ማስተዋልን ይስጣቸው። እግዚአብሔር ይሰራል፣ በአንድም በሌላም ወንጌል ይሰበካል። በዚያም ደግሞ ደስ ብሎኛል እንዳለ ሐዋርያ ቅዱስ ጳውሎስ በፊልጵስዩስ መልእክቱ እግዚአብሔር ይመስገን። ስለዚህም በጣም ደስ ብሎኛል። አንዲት እህት አለች በጣም ለኦርቶዶክሳውያን አበክራ የምትናገራቸው በተለይ ስለዚህ ስለ ባህላት፣ አንደኛው መስቀል ስለሚባሉ ባህል ትላንትና ነው ቅዳሜ ባሳለፍ ነው ባህል እንደዚህ አይነት መልእክትን ጣል አድርጋለች ከዛው ቤት ውስጥ ማለት ነው። እስኪ እንስማት። ውድ የእግዚአብሔር ቤተሰቦች በያላችሁበት ሰላም ለእናንተ ይሁን። እኛ ብርሃነ ሥላሴ ኢየሱስ ክርስቶስ የትንሳኤው መልእክተኞች ነን።
በዛሬው ዕለት ይዘንላችሁ የቀረብነው መልእክት ወንድሞች ሆይ እምነትንና ባህልን ለዩ በሚል ኃይለ ቃል ሕያው እግዚአብሔር ያዘዘንን መልእክት ወደ እናንተ እናደርሳለን። እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ የመስቀልን በዓል ለማክበር ብላችሁ መነሻ የምታደርጉት ንግስት ኢሌኒ የእንጨቱን መስቀል ቆፍራ ያገኘችበት ቀን ነው በማለት የመስቀል በዓል ብላችሁ የምታከብሩት መስቀል አደባባይ በመሄድ በየሰፈሩ በየቤተ ህንጻው ደመራ እየተደመረ ለተወሰነ ጊዜ ነጭ ልብስ እየተለበሰ ሰልፍን አሳምሮ ከበሮ እየተመታ እየተዘመረ የንግስት ኢሌኒ ታሪክ እየተነበበ እየተተረከ ደመራው ይለኮሳል፣ እሳቱ ይነዳል። ህዝብ ምዕመኑ ሁሉ በእሳቱ ላይ እየዘለላችሁ አመዱን በግንባራችሁ ላይ በመስቀል ቅርጽ ትቀባላችሁ። ዛሬ የመስቀል በዓል ደመቀ እያላችሁ በየመጠጥ ቤቱ በመገኘት እየተጠጣ እየተጨፈረ እየተሰከረ በመዳራት አከበርን ትላላችሁ። በዚህ ደግሞ ኦርቶዶክስ ተዋህዶ ልዩ ናት፣ በዩኔስኮ የተመዘገበ የመስቀል በዓል አላት በማለት በጨለማ ወድቃችሁ ትኖራላችሁ። ነገር ግን በብርሃነ ሥላሴ አስተምሮት መስቀል ማክበር ማለት አገራዊ ባህል ወግ ሳይሆን በጌታችን በመድኃኒታችን በኢየሱስ ክርስቶስ በቃሉ በትእዛዙ መኖር ጽናትን፣ ትዕግስትን፣ እስከ ሞት ድረስ ታማኝነትን፣ ይቅርባይነትን፣ ፍጹም ፍቅርን ለእህት ለወንድሞቻችን በመስጠት በህይወት መኖር ማለት ነው። ስለዚህ እናንተ የኦርቶዶክስ ሃይማኖት ተከታዮች በሙሉ ከእግዚአብሔር ቃል የወጣ ኢየሱስ ክርስቶስ ያላዘዘው ቅዱሳን ሐዋርያት ያላደረጉት መስቀልን እናክብር ብላችሁ የምታደርጉት ሁሉ ባዕድ አምልኮ ስለሆነ በመስቀሉ ህይወት ተሰናክላችሁ ትሞታላችሁ እንጂ አትድኑበትም ይላችኋል አምላካችን ሕያው እግዚአብሔር። ድንቅ መልእክት በእውነት እኔ በየትኛው እምነት እንዳለች አላቅም። የሆነ ቅዱስ ሥላሴ ምናምን የሚባል ቤተ እምነት ነው እንግዲህ አዲስ የመጣው ይሁን መቼም አላቅም፣ ግን እውነትን ነው። በቃ ልክ ይሄኛው ነው። ይሄን ታድሶ ነው የምንፈልገው በቤተ ክርስቲያኒት ውስጥ ይሄኛው ለውጥ ነው የምንፈልገው። ኦኬ አሁን ስለ መስቀሉ ቃል የመስቀሉ ቃል ማን ነው ሲባል አያውቁም አንዳንድ ሰዎች። መስቀሉ ተገኘ ጠፍቶ ነበር ምናምን ይሄ ባህልን ከክርስትና ጋር ቀላቅለው የሚኖርበት ህይወት ነው እና በመስቀሉ ላይ ስላረፈው ስለ ጌታችን ነው መስቀል እንጂ እዛ ላይ ስለነበረው መስቀል አይደለም። መስቀል ምንም ትርጉም ዝም ብሎ ፕላስ ነገር ነው አይደል? ውስጡ ስላለው ላዩ ላይ ስለዋለው በቀራንያው አደባባይ ራሱን አሳልፎ ስለሰጠው ስለ ጌታችን ነው መስቀሉ። መስቀሉ ቃል የምንለው ቃሉ ኢየሱስ ነው። ቃል ስጋ ስጋው ቃል ክብር ለክርስቶስ ኢየሱስ ይሁን። እንደዚህ አይነት የበራላቸው እየመጡ ስላሉ እግዚአብሔርን አከብራለሁ። ሌላም ወንድም ኦርቶዶክሳዊ ወንድም ነው እንደዚህ ይላቸዋል ራሳቸው። ዛሬ ቤተክርስቲያናችን እያጠፋት ያለው እረኛ የተሾመው የቤተክርስቲያኒቱ ጠባቂ ነኝ የሚል አካል መሆኑን መታወቅ አለበት። ዲያቆን መስተፋቀር ደጋሚ ነው። መርጌታ ጎንደር ጉባኤ ቤት ባህር ዳር ጥንቆላ ቤት ነው። ጎንደር ጉባኤ ቤት ከፍቶ ባህር ዳር ጥንቆላ ቤት ከፍቶ ህዝቡን እያሳበደ ነው። ማን መርጌታ በጥንቆላ ተፈቷል። ምዕመኑ አይምሮውን አጥቷል። ሁሉን ነገር አጥቷል። ገንዘቡን አጥቷል። ከሀገሩ ተሰድዷል። የቤተ ክርስቲያኒቱ አማኞች እንዳያስቡ፣ እንዳይሰሩ፣ እንዳይኖሩ ተደርገዋል በጥንቆላ። ዛሬ መርጌታ ጠልሰም ጠልሳሚ፣ ጋኔን ሳቢ፣ የአቃቤ ርዕስ የድጓ የቅኔ እየተባለ አስማትን ጋኔንን ተሸክመው የሚዞሩ እህቶቻችን ማን ነው እያሳበዳቸው ያለ? በመስተፋቅር ዲያቆን የሚቀድስስ ማን ነው? ዲያቆን ጠልሰም ጠልሳሚ ነው። ዛሬ በንቅሳትና በቀለበት ምን ተሸክመው እንደሚዞሩ የቤተ ክርስቲያኑ አገልጋዮች ምዕመኑ ሊያውቀው ይገባል። ጸበሉን ምዕመኑን በጸበልና በሆስፒታል አሰደው ይሄን ነው የምለው። ይሄ ነው ኦርቶዶክስ ቤተ ክርስቲያን አሁንም እዚህ ውስጥ ነው ያለችው። ጌታ መድኃኒት ኢየሱስ ክርስቶስ መድኃኒቴ ብላ የምትጠራው መድኃኒቷ ያልሆነላት ይሄ መድኃኒት ያስፈልጋታል። ኢየሱስ የህይወት መድኃኒት ነው፣ መዳኛ ነው። እሱ ያስፈልጋታል ማለት ነው። ይሄው ሌላኛው እንግዲህ መምህር እንዲሉናል ማርያም ታማልዳለች ብለህ ያልተጻፈ ታነባለህ እንትና ያማልዳል ብለህ ማስበቃ አትችልም። እና ኢየሱስ ካልክ መናፍቅ ነው ትባላለህ። ኢየሱስ የጴንጤ ነው ብሎ ስለሚታሰብ ስለሚያስተምሯቸው ማለት ነው ስለሚነግሯቸው ማለት ነው። ግን እውነቱ እሱ ነው አይደለ? በትክክል ያለሱም ቤተክርስቲያን የለችም። በክርስቶስ ነው ክርስቲያን የተባለ ነው አይደለ? ያለ ክርስቶስ ቤተክርስቲያን የለም። ቤተክርስቲያን ተብሎ ሊጠራም አይችልም። ሲጀመር ወይ ድርጅት ነው ወይ ተቋም ነው ወይ ድር ነው እቁብ ነው፣ ከዚህ ውጭ ሊሆን አይችልም። ግን ያው በስሙ ከበር ነው የሚሰራው ማለት ነው፣ በዙሮ ማለት ነው። እና እዛ ሁነህ ለማገልገል ብዙ ቻሌንጆች አሉ፣ ብዙ ፈተናዎች አሉ። ቤታቸው እስከ መግደል እኔ አሁን ሊገሉ ድረስ እኔ በጣም ማረሳው አንዱ ድንጋይ አንስቶ ማለት ነው ድንጋው መጣና ፊቴ ላይ ዱብ አለ።
አንድ ሰባኪ ኃይለ ማርያም ይባላል አብሮኝ ያለ ልጅ ነውና ሁለታችን ኃይለ ማርያም ታውቀዋለህ እሱና እኔ ስንሄድ ማይክ ሁሉ አጥፍተውብኛል እኔ እያገለገልኩ ማለት ከኋላ ሄደው ምን አደረጉ መብራቱን አጠፉት እኔ እንደውም በዛን ጊዜ ፖሊስ ሁሉ አስቀምጬ ነበር ዙሪያውን ሲቪል አድርጌ ወደው ሲያሳስኳቸው እንዴ ያረኩ አንድ አመት ነው ያገለገልኩት አላሰብከኝ ብለው ማለት አላናግረኝ ብለው ማለት ያው ቻለንጁ ታውቃለህ መጨረሻ ላይ ቤቴ ሁሉ እየመጡ ማለት ነው 4-5 እየሆኑ ሌሊት ሁሉ እየጠበቁኝ እንደውም አንዴ በጣም ጌታ ያረገልኝ በዛ አጋጣሚ 5 ሆኖ መንገድ ላይ ጠበቁኝ 10 ሰዓት ወደ ቤተክርስቲያን ሰድ ማለት 5 ነው እኔ ግን ጸልዬ ነበር በዛ ሰዓት ማለት ነው ያው እንደሚጓጉኝ አውቃለሁ እንደሚኖሩ አውቃለሁ ልክ እነሱ በጣም ገስደስ ግን ድንጋም ይዘው ዱላም ይዘው ውሃ ሆኖ በጣም ጌታ ያረጋው ታምር ነው ነገር ውሃ ሆኖ እዛ ጨፌው ሜዳው ላይ ታውቀዋለህ ቦታ ሜዳ ውሃ ሆኖ እንደውም አባ እንድነው ይባርኩን ብለው ወደ እኔ መጣው ጎንብስ እኔ በጣም ገረመ ጌታ ያረጋው ማለት ነው እነሱ እኮ ሊገሉኝ በጨለማ ተዘጋጅተው እኮ ነው ሲጀመር እዛ ውስጥ ወንጌል ህዝቡ ስለማያውቅ ወንጌል ፍቅር ነው ወንጌል ሰላም ነው ወንጌል ምሕረት ነው ወንጌል ይቅርታ ነው ወንጌል ሲጀመር እዛ ይሄ ስለሌለ እነሱ የሚማሩት ሌላ ስለሆነ ስድብና መደብደብ ነው በለው በፍልጥ ነው እንግዲህ የተወደዳችሁ ወንድሞች እህቶች ይሄንን ቪዲዮ ለብዙዎች ማድረሳችሁ አገልግሎት እንደሆነ ቆጥራችሁ ለብዙዎች አድርሱልኝ በጣም ወሳኝ ስለሆነ ማለት ነው ወንጌል አንዱ ክፍል ይሄ ነው ትውልድ ማዳን ነው ስራው ይሄ ወንጌል በቃ ትውልድ ለማዳን ነው እዚህ ምን ለፈልፈው ሌላ ምንም ጥቅም የለውም ሰው እንዳያያቸው በጣም የሚያስገርሙ ቪዲዮዎችን ተመልክተናል በጣም የሚያስቁ የሚያስደንቁ ነገሮችን ተመልክተናል በተለይ መምህሩ ላይ እንግዲህ ያደረሰበትን ጌታ እንግዲህ ታላቅ ነገርን አድርጎለታል ሊገሉት ሲሉ ተመልከቱ ስለ ክርስቶስን ምን ገደል እንግዲህ ክርስቶስ ያለው ሰው ክርስቶስ ነው የሰራት ቤተክርስቲያኗን የሚል ሰው ግን ዱላ ይዞ ወጥቶ ሊገል የሚወጣ በጣም ያስገርማል መንፈስ ነው አልዳናችሁም ኦርቶዶክሳውያን ብትድኑ ሰው ለመግደል አትመጡ ሰው ለመምታት አትመጡ ሰው ለመሳደብ አትመጡ አብዛኛው ተሳዳቢ ኦርቶዶክስ ነው የዳነ ሰው ኦርቶዶክስ ተሳዳቢ የሚሳደብ የዳነ ሰው አላቀም ልቡ ለእግዚአብሔር ይቀናል ኦርቶዶክሳውያን አልዳና መዳኛው በሩ ኢየሱስ ነው ማምለጫው በሩ ኢየሱስ ነው አሁንም ተሳደባላችሁ እርግጠኛ ነኝ ተሳደቡ ጌታ ኢየሱስ ይወዳችኋል ጌታ ኢየሱስ ክርስቶስ ይመጣ ማራናታ